ሰላም ጤና ይስጥልኝ የሰኞ ሚዲያ ተከታታዮች አንድ መረጃ ይዤ መጥቻለሁ አብራችሁኝ ቆዩ። በትግራይ የተሰጠ መግለጫ ያነሱትን የደመወዝ ጭማሪ የጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅተናል። የክልሉ ካቢኔ ዛሬ የትግራይ ኃይል አባላት ለሶስተኛ ቀን በአራት አቅጣጫ መንገዶችን ዘግተው ነበር። ሁለቱ መንገዶች ከምስራቃዊና ደቡባዊ ዞኖች ወደ መቀለ ከተማ የሚወስዱ ሆነው ከከተማዋ በ35 እና በ100 ኪሎ ሜትር ርቀት በአጉላና በመሆኒ የተዘጉ ነበሩ። ሶስተኛው ከእንዳባጉና ወደ እንዳስላሴ ሽረ ከተማ የሚያስገባ ሲሆን አራተኛው ደግሞ ከአድዋ ወደ አዲግራት በሚወስደው መንገድ ሴሮ የተባለው አካባቢ ነበር። ለግል የሥራ ጉዳይ ከመቀለ በተንቤን በኩል ወደ አክሱም የተጓዘው ኢትዮጵያ የመቀለ ቤተሰብ አባል በአድዋ በኩል ወደ አዲግራት ከተማ ሲጓዝ ሴሮ በሚባል አካባቢ መንገድ ከተዘጋባቸው ተጓዦች አንዱ ነው። እንደ አባላችን የአይን ምልከታ መንገዱ ከጠዋቱ 2 ተኩል ተዘግቶ ከሰዓት በኋላ ለ10:20 ጉዳይ ነው የተከፈተው። የአካባቢው አስተዳዳሪዎች መንገዱን የዘጉትን የትግራይ ኃይል አባላት ለማነጋገር ጥረት ቢያደርጉም ከክልሉ ፕሬዝዳንት ለተላከ አመራር ካልሆነ ለሚዲያም ይሁን ለአካባቢው አስተዳዳሪዎች ቃላችን ለመስጠት ፍቃደኛ አይደለንም በማለት ከልክለዋል። በዚሁ ቃላቸው ጸንተው በግራና በቀኝ የተጓዙ መኪኖች በማቆም በርካታ ተጓዦች ለእንግልት ተዳርገው ቆይተዋል። ከቀኑ ለ10:20 ጉዳይ መንገዱ እንዲከፈት ተደርጓል። መንገዱ የተከፈተው በስልክ ተነጋግረው ካልሆነ በስተቀር ወደ ቦታው በአካል የመጣ የክልሉ ከፍተኛ አመራር እንደሌለ ተረጋግጧል። ወደ መቀለና ወደ እንዳስላሴ ሽረ ከተማ የሚያመሩ 3 መንገዶች ከሰዓት በፊት ሲከፈቱ አባላችን የነበረበት አቅጣጫ ከሰዓት በኋላ ነው የተከፈተው። የክልሉ ካቢኔ በመንግስት የኮሚኒኬሽን ቢሮ በኩል 5 ጥቅምት 2018 ዓ.ም ባወጣው መግለጫ የሰራዊቱ አባላት ያነሱት የደመወዝ ጭማሪ የጥቅማ ጥቅምና የመሬት ጥያቄ ለመመለስ የሚያስችል መመሪያ ለማውጣት ተዘጋጅተናል ሲል አስታውቋል። በተያያዘ ዜና በአፋር ክልል ሰሜናዊ ዞን በባራህሌ ወረዳ ትናንት ምሽት በተከሰተው የመሬት መንቀጥቀጥ አደጋ ዕድሜው 12 ዓመት የሆነ ልጅ ሕይወት ሲያልፍ 6 ሰዎች ላይ ጉዳት ደርሷል። የሰሜናዊ ዞን አስተዳደር የመሬት መንቀጥቀጡ በዞኑ ባራህሌ፣ ኮናባ እና ዳሎል ወረዳዎች መከሰቱን አሳውቋል። በዚህም የ12 ዓመት ልጅ ሕይወቱ ሲያልፍ 6 ሰዎች ተጎድተዋል። በቡሬ እና አስጉቢ ቀበሌዎች በርካታ ቤቶች ፈርሰዋል። በመሬት መንቀጥቀጡ 43456 የሚሆኑ ሰዎች ቤታቸው ሙሉ በሙሉ መውደሙንና ያለመጠለያ ቀርተዋል። ለተጎጂዎች ድጋፍ ለማድረግ ጥረት እየተደረገ መሆኑን ዞኑ ለኤፍኤምሲ ገልጿል። ይህም የመሬት መንቀጥቀጥ ንዝረት በትግራይ 6 የመኖሪያ ቤቶች አፈረሰ። የመሬት ንዝረቱ ዛሬም ተከስቷል። በትግራይ ክልል ከምስራቃዊ አጽቢ ወንበርታ ወረዳ 26 ኪሎ ሜትር ርቀት ላይ የተከሰተው በሬክተር ስኬል 5.6 የተለካ የመሬት መንቀጥቀጥ ተከትሎ በቃል አሚን ቀበሌ ገበሬ ማህበር በኋላ መንደር 6 ቤቶች በከፊል እንደፈረሱ ወረዳው አሳውቋል። እንደ ትናንትናው ከበድ ባይሆንም ዛሬ ጥቅምት የመሬት ንዝረቱ በተወሰነ መልኩ መቀጠሉ የገለጸው የወረዳው አስተዳደር በሰው በእንስሳትና በንብረት ያስከተለው አደጋ እንደሌለ ገልጿል።